ከዛሬ ጀምሮ ትሰማላችሁ። በነገራችን ላይ ለማይሰማ ሰው መድረክ አይደለም አጥር በሩ አይፈቀድለትም። ለሚሰማ ሰው መድረክ አይደለም አደባባዩ ይፈቀድለታል፣ ከተማው ይፈቀድለታል፣ ምድሪቷ ትፈቀድለታላችሁ። ከዚህ ቀን ጀምሮ መሰማት ትጀምራላችሁ። አማርኛ ተናጋሪ ስለሆናችሁ ሰው አይሰማችሁ። ረጅም ማውራት ስለምትችል ሰው አይሰማ። የግሪኩን የዕብራይስጡን ምናምን ስላልክ ሰው አይሰማ። ቋንቋ ባለቤት ስለሆንክ ሰው አይሰማ። የሆነ ነገር አይተህ ነው የምትሰማ። የሆነ ነገር ስለተሰማሽ ነው የምትሰሚ። አሁን ከዚህ በኋላ ያንቺ ዘመን እንደዛ ነው የሚሆነው እያልኩሽ ነው። ያንተ ዘመን እንደዛ ነው የሚሆነው እያልኩ ነው። የናንተ ዘመን እንደዛ ነው የሚሆነው እያልኳችሁ ነው። ዛሬ ስለ አንድ ጉዳይ ነው የማወራችሁ። ርዕሱን ብነግራችሁ ደስ ባለኝ ነበር፣ ዋናውን ሐሳብ ግን አሁን አልነግራችሁምና አሁን ከነገርኳችሁ አንዳንዶች አሁኑን ወጥታችሁ መናገር ትጀምራላችሁ። ስለዚህ ወይ ወደ መሃል ወይ ወደ መጨረሻ መንፈስ እንዳረገኝ ይሆናል። ግን መጽሐፉን እንግለጠውና አንድ መነሻ ሐሳብ ልንገራችሁ። ኤርምያስ መጽሐፍ ምዕራፍ 29 ቁጥር 11 እና 12ን ግለጡ። በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ ከእናንተ ዘንድ እገኛለሁ ይላል የእግዚአብሔር። ምርኳችንን ሁሉ እመልሳለሁ። አሜን። ጌታ ኢየሱስ ይባርክ። ከማን ዘንድ እገኛለሁ? ከእናንተ ዘንድ እገኛለሁ። እና እዚህ ክፍል ላይ መናገር የምፈልገው እናንተም ትጠሩኛላችሁ፣ እኔም ምን እላችኋለሁ? እሰማችኋለሁ። የሚሰማ ብቻ ሳይሆን የሚመልስ አምላክ አለን እኛ። አሜን ትላላችሁ ወይ? አጠገብ ያለውን ሰው ንካውና የሚሰማ ብቻ ሳይሆን የሚመልስ እግዚአብሔር ካንተ ጋራ ነው። ሲጀምር መጽሐፉ እንደዚህ ይላል፣ ስለናንተ የማስባትን ሐሳብ እኔ ያውቃለሁ። መባረክ ትፈልጋላችሁ? የናንተ ጉዳይ የናንተ ነው፣ እርግጥ ነው። ግን የናንተ ጉዳይ የናንተ አይደለም፣ የእግዚአብሔር ነው። ጉዳያችሁን ለእግዚአብሔር ልቀቁለት። ስለናንተ የማስባትን ሐሳብ እኔ ያውቃለሁ እያለ ነው እግዚአብሔር ዛሬ። ስለኔ የሚያስበውን ሐሳብ ከኔ በተሻለ እግዚአብሔር እንደሚያውቀው 100% አይደለም 200% ከዛ በላይ በጣም እርግጠኛ ነኝ። ሁሉ ጊዜ ሰው ለራሱ ለህይወቱ ለኑሮ ለቤቱ ለቤተሰቡ ለወዳጆቹ የሚመኘው ነገር አለ፣ የሚያስበው ነገር አለ። ግን በቂ አይደለም። ሰው የሚያስበው ነገር ሁሉ ልክ አለው። ያለ ልክ ያለ ገደብ ከፍ ከፍ የሚያደርገው እግዚአብሔር ስለናንተን ያስባለው እያለ ነው። ምንድነው የምታስቡት ጉዳይ? አሁን በፊቱ ላይ ጣሉ። ምንድነው የሚያስጨንቃችሁ ጉዳይ? በፊቱ ላይ ጣሉ። ምንድነው የከበዳችሁ ነገር? በፊቱ ላይ ጣሉ። በክብር ታነሱታላችሁ። እስቲ የኔን ነገር በሉ። በፊቱ ጥላለሁ፣ በክብር አነሳዋለሁ። ከዚህ ክፍል እንድትይዙት የምፈልገው ነገር ስላለ ማለት ነው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ አንድ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ሁልጊዜ እግዚአብሔር የሚያስብልን መልካም ነገር። ሁለት እሺ፣ እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። እናንተም ትጠሩኛላችሁ፣ እኔም ምን እላችኋለሁ? እሰማችኋለሁ። ወዳጄ መሰማት በጣም አደገኛ ነገር ነው። ከባድ ነገር ነው። ትልቅ እድል ነው መሰማት። ምን እላችኋለሁ? እሰማችኋለሁ። ዛሬ መልእክት አለኝ። ሰውም እግዚአብሔርም ከዚህ በኋላ ይሰማችኋል። ምን አልኳችሁ? ሰውም እግዚአብሔርም ይሰማችኋል። ወዳጆቼ መሰማት ቀላል ነገር እንዳይመስላችሁ። ስለ መሰማት ሁለት ነገር ልንገራችሁ። መሰማት በእግዚአብሔር ዘንድ ሕይወትን ይሰጣል። የሕይወትን ሰላም፣ የሕይወትን ደስታ፣ የሕይወትን ረፍት ይሰጣል በእግዚአብሔር ዘንድ መሰማት። በሰው ዘንድ መሰማት ደግሞ ክብርን ይሰጣል አይደለ? ይሄ ሰዋዊን ይሄ ስጋዊን ደስታ ይሰጣል። ማንም ሰው እድሉን ቢያገኝ መደመጥ ይፈልጋል አይደል? ማንም ሰው መሰማት ይፈልጋል አይደል? ደግሞ እንዳለ መሰማት ያለ በሽታ የለም።
ዛሬ ይሄ በሽታ ነው የሚነቀለው። ምን አይነት በሽታ? ያለ መሰማት በሽታ። በኢየሱስ ስም በሉ ተነቅለዋል በሉ። አሁን ርዕሴን ለመናገር እየተገደድኩ ነው። ለሆነ ሰው መልእክት እያየው እየሰማው ስለሆነ አምላኬ እግዚአብሔር በፊታችሁ ቀብቶ አቆሞኝ ከሆነ ከዚህ ቀን ጀምሮ በሚቀጥሉ ጊዜያቶች እኔ ነኝ አይደለሁም ብላችሁ እስከምትጠራጠሩ ድረስ በህይወታችሁ ላይ፣ በአገልግሎታችሁ ላይ፣ በስራችሁ ላይ፣ በቢሮአችሁ ላይ፣ በንግዳችሁ ላይ እግዚአብሔር ተሰሚ ሰዎች ያደርጋችኋል። ያው ጌታ ምስክር፣ ያለ ከልካይ ትሰማለህ፣ ያለ ከልካይ ትደመጣላችሁ። ሄይ ያለ ምንም ደላላ፣ ያለ ምንም ማጨብጫቤ እግዚአብሔር ከፊት ያደርጋችኋል በኢየሱስ። መጽሐፍ ቅዱሳችን ላይ ከአባቶቻችን ዘመን ጀምሮ በጣም የተሰሙ እግዚአብሔርም የሚሰማቸው ሰዎችም የሚሰማቸው ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ የእምነት አባቶች ነበሩ። ክብር ለአምላካችን ለእግዚአብሔር ይሁን። እነሱ በነበሩበት ዘመን ደግሞ ማንም የማይሰማቸው ምንም የማይሰሙ ብዙ ሰዎችም ነበሩ፣ አልፈዋል። ዛሬም በተመሳሳይ እንዲሁ አለን። ግን ከዚህ በኋላ እንደ ትላንትና ሆነን አንኖርም፣ በልዩነት እንኖራለን። ቢኮዝ እኛን እግዚአብሔር አለመስማት አይችልም፣ እኛን ሰዎች አለመስማት አይችሉም። ለምን ከተባለ እኛ የተመረጥን ምርጦች ነን። እኔ ምርጥ ነኝ በሉ እስቲ። እኔ የእግዚአብሔር ምርጡ ነኝ በሉ እስቲ። መጽሐፍ ነው የሚለው የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። ምንም ልረዳችሁ አልችልም። ኦሬዲ እንደተመረጠ ያልገባው ካለ፣ ምርጥ እንደሆነ የማይሰማው ሰው ካለ ምንም እሱን ለማጽናናት ሌላ አማርኛ ፍለጋ አልሄድም። እኔ እግዚአብሔር በቃ ምርጡ ነኝ። ይህን ስላችሁ እግዚአብሔር ተራ የሆነ ሰው አለው እያልኳችሁ አይደለም። ከሰውም ሰው አለ። መጽሐፍ ነው የሚለው። ዳዊት ልጁን ሰለሞንን ምን አለው? ሰውን። ለካ ከሰውም ሰው አለ። ደግሞ ከሁሉም ሰው መሆን ይበልጣል። ስለዚህ እኛ የእግዚአብሔር ምርጦች ስለሆንን እኛ በእግዚአብሔርም ዘንድ በሰዎችም ዘንድ አለመሰማት አንችልም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 አውጣ እስቲ። ከምርጥም ምርጦች ነን፣ አለመሰማት አንችልም። እስቲ ከዚህ በኋላ አሰማለሁ በይ። ያ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 የተመረጠ ትውልድ ከሚለው ጀምራ አንብብልኝ። እናንተ ግን ከጨለማ ወደሚደነቀው ብርሃን የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ምን እንድትናገሩ? የእርሱን በጎነት። እርሱ ማን ነው? ጠሪው ማን ነው? እስቲ ኢየሱስ በሉ። ኢየሱስ። የሱን ስም በሉ። ልትጠሩ በሉ። በጎነቱን በሉ። ልትናገሩ ምን ተብላችኋል? ተመርጣችኋል። እሺ የሚቀጥለውን አንብብልኝ። የተመረጠ ትውልድ። ምን ያለ? ያዘው። ምን ያለ? የተመረጠ ትውልድ። በደንብ በለው እስቲ። የተመረጠ ትውልድ። አይሰማም። የተመረጠ ትውልድ። አይሰማም። የተመረጠ ትውልድ። ይሄ ትውልድ እዚህ ጉባኤ ውስጥ ካለ መልእክት አለኝ። ምን ያለ ትውልድ? የተመረጠ። ምን ያለ ትውልድ? የተመረጠ። ምን ያለ ትውልድ? የተመረጠ። ስለዚህ መጽሐፍ የተመረጠ ካለ ያልተመረጡ አሉ ማለት ነው። ልባርካችሁ በጌታ በኢየሱስ የመረጣችሁ የሰማይ አምላክ እግዚአብሔር በልጁ በክርስቶስ ኢየሱስ የዋጃችሁ እግዚአብሔር ዛሬ ከተራ ሰፈር፣ ከተራ መንደር፣ ከተራ ቦታ በስሙ ስልጣን ያወጣችኋል። የተመረጠ ትውልድ ይልና የንጉሥ ካህናት፣ ቅዱስ ሕዝብ፣ ከዛ ቅዱስ ሕዝብ፣ ከዛ ለርስቱ የተለየ ወገን ናችሁ። ሶስቱን ነገር ሰማችሁ? የተመረጠ፣ ከዛ የንጉሥ ካህን፣ ከዛ ለርስቱ የተለየ ወገን ናችሁ። የእግዚአብሔር ወገን ሆነን አለመሰማት አንችልም። አሜን። አጠገብ ያለውን ሰው ንካውና ተመርጠሃል በል። ተመርጠሃል። ታውቃላችሁ፣ ትንሽ ወደ ብሉይ ኪዳን ልወሰዳችሁ ዝም ብዬ ሃይላይት። ይኸውላችሁ ከመመረጣችን በፊት ወይንም ደግሞ ከዚህ መጽሐፍ በፊት በብሉይ ኪዳን ዘመን በነበረው ስርዓት የካህናት ስርዓት ይባላል። ያ የካህናት ስርዓት ሰዎች ለኃጢአታቸው ስርየት ይዘው የሚቀርቡበት ስርዓት ነው። አሁን ካህን በባህሪው የመሰማትም የመስማትም እድል አለው። አግኝታችሁኛል? በእግዚአብሔርም ዘንድ በሰውም ዘንድ ይሰማል፣ ደግሞ እግዚአብሔርንም ይሰማል። ሰዎች ኃጢአተኛ እንደሆኑ በተሰማቸው ጊዜ ወደ ማን ነበር የሚቀርቡት? ወደ ካህኑ ይቀርባሉ። ከዛ ካህኑ ከሰማና ካየ በኋላ ማቅረብ ያለባቸውን መስዋዕት ይዘው እንዲቀርቡ ያደርጋል። የእንስሳት መስዋዕታቸውን ይዘው ይቀርባሉ።
ቢኮዝ መጽሐፍ ሲናገር ደም ሳይፈስ ስርየት የለም ስለሚል ማለት ነው። ታውቃላችሁ። ከዛ በኋላ እነኚህ ሰዎች ካህኑ ፊት ይደርሱና የዚህን የሚቃጠለውን መስዋዕት ስርዓት ማን ያስፈጽምላቸዋል? ካህኑ ያስፈጽምላቸዋል። እኛ ግን ተመረጥን። ከተመረጥን በኋላ ደግሞ በካህናት ሳይሆን በሊቀ ካህናችን በልጁ በክርስቶስ ኢየሱስ ሁሉ ይቅር ተባለልን። ታዲያ እንዴት አንሰማም? እንዴት አንሰማም? እኔ ጌታ ምስክሬ ነው። ሳይናገር ከተማው የሚናወጥለት ሰው ዛሬ እዚህ ጉባኤ ውስጥ ይታየኛል። በዝምታው ብቻ ሚዲያው የሚነጋገርበት ሰው ይታየኛል ዛሬ። በደንብ ስሙኝ። ሰዎች መነጋገሪያ ለመሆን፣ ሰዎች አጀንዳ ለመሆን፣ ሰዎች አቧራ ለማስጨስ እያወቁ ሳያውቁ አይደለም፣ እያወቁ ኔጌቲቭ ነገር በሚያደርጉበት የተሳሳተ ነገር በሚሰሩበት በዚህ ዘመን አልሰማችሁኝም? ምን ለመሆን? ለመታወቅ፣ መነጋገሪያ ለመሆን፣ ሚዲያውን አየሩን ለመቆጣጠር በሚጨነቁበት በሚጠበቡበት በዚህ ጊዜ እኔ አንተ አንቺ ሳንናገር ሳናነጋግራቸው በዝምታችን ብቻ መነጋገሪያ እንሆናለን። መነጋገሪያ ትሆናላችሁ። እግዚአብሔር መነጋገሪያ ያደርጋችኋል። አቅም እያላችሁ የምትችሉት ነገር እያለ የምታደርጉትን ነገር እያወቃችሁ በኢየሱስ ስም ስፍራ የሚያጣችሁ ስሙኝ፣ ቦታ የሚያጣችሁ ስሙኝ፣ እድል የሚያጣችሁ ስሙኝ፣ አቅም የሚያጣችሁ ስሙኝ። መነጋገሪያ ትሆናላችሁ። አንድ ሰው ካመነ ቀኙን ብድግ አድርጎ ከዚህ ቀን ጀምሮ ይበለኝ እስቲ፣ እግዚአብሔር የኔን ህይወት፣ የኔን ኑሮ፣ የኔን አገልግሎት መነጋገሪያ ያደርገዋል። በኔ ላይ በሎሴ በኢየሱስ ስም ስሙ ይገናል። አሜን ላለይ ለዛ ሰው የሆነላት፣ አሜን ላለች ለዛች ነፍስ ይሁንላት። ይሄ ሊሆን የሚያስፈልግ ሁለት ነገር ዛሬ ከተዘጋጀውበት ሐሳብ ሁለት ነገር 10 ነገር ማስቀመጥ ይቻላል፣ ግን ሁለት ነገር ብቻ ልንገራችሁ። አሁን የኛ አጀንዳ መነጋገሪያ መሆን አይደለም። ጌታ ኢየሱስ ምስክሬ ነው። እኔ ራሴ አሁን በግሌ ብትጠይቁኝ የምፈልገው ጉዳይ አይደለም። ኢየሱስ ጌታ ነው። እና ዝነኝነት መነጋገሪያው ምናምኑ ካስፈለገ ዓለም ላይ እኮ ይቻላል፣ በነፃነት ማለት ነው፣ ያለ ምንም ቲፎዞ። ግን እኔ እያልኩ ያለሁት አንድ ነገር ነው። እኛ መነጋገሪያ መሆን ፈልገን ሳይሆን እግዚአብሔር ራሱ መነጋገሪያ ሊያደርገን ጊዜው መጥቷል። አሁን ዘመን መጥቷል። አሁን ሰዓቱ ደርሷል። አሁን ክብር ለኢየሱስ ይሁን። እና ታውቃላችሁ ምን መሆን አለበት? አንድ መነጋገሪያ መሆን ያለበት ሰው አሁንም ርዕሱን ይዤባችሁ ነው። እሱን ስነግራችሁ በደንብ ስለሚገባችሁ በቃ መልእክቱን ጨርሷል ስለምትሉኝ ነው። ሁለት ነገር መሆን አለበት። የመጀመሪያውና አንደኛው የእግዚአብሔርና ከእግዚአብሔር ጋር መሆን አለበት። የእግዚአብሔርና ከእግዚአብሔር ጋር። ሰውና እግዚአብሔር ተጋግዞ ሲሰራ ነው አይቻላቅ። እግዚአብሔር ብቻውን ሲሰራ ግን አውቀዋለሁ። አሜን። እግዚአብሔር ብቻውን ሲሰራ አውቀዋለሁ። እና አንዳንድ ሰዎች እግዚአብሔርን የሚያግዙት ይመስላል። በእውነት ነው የምነግራችሁ። እግዚአብሔር ይሄን እኮ እንዲህ ባታረጋው እንዲህ ቢሆን እንዲህ ሆን ነበረ የሚሉ ሰዎች አውቃለሁ። ሊረዱት እግዚአብሔርን እንዲረዳችሁ ትፈልጋላችሁ? ብቻውን እግዚአብሔር ስለሚችል፣ ብቻውን እግዚአብሔር ስለሚሰራ ከእግዚአብሔር ጋር መሆን። ኦኬ፣ ከእግዚአብሔር ጋር የሆነ ሰው ምን ይሆንለታል? የማይሆንለትን ነገር ጠይቁኝ። ምን የማይሆንለት ነገር አለ? ምን የማይሆንለት ነገር አለ ከእግዚአብሔር ጋር የሆነ ሰው? እስቲ መጽሐፍ ቅዱስ ታሪክ ላይ ወደ ኋላ ሄዳችሁ አስቡ። እግዚአብሔር አብሯቸው የነበሩ ሰዎች ምን ያልሆነላቸው ነገር አለ? ቅድም እንኳን የነገርኳችሁ ዘፍጥረት 39 ቁጥር 2 ላይ ያለው ዮሴፍንም ብታዩት እግዚአብሔር ከእርሱ ጋር ስለነበር አይደለም የሚለው እንጂ ዮሴፍ ጥሩ ዶክመንት ስለነበረው አይልም። ጥሩ ተናጋሪ ስለሆነ አይልም። ከትልቅ ቤተሰብ ስለተወለደ አይልም። ሁሌ ከእግዚአብሔር ጋር የሚሆን ሰው ደግሞ መልካም መንፈስ አለው። ዳንኤልን አስቡት። ታውቃላችሁ? ከእግዚአብሔር ጋር ስለነበረ ውሎውም ማዳሩም ከእግዚአብሔር ጋር ስለነበረ መልካም የሚባል የእግዚአብሔር መንፈስ ነበርበት። ጠላትን ግን የሚያበሳጭ የሚያናድድ የሞት አዋጅ ታውጆበት እንኳን ያንን የሞት አዋጅ እግዚአብሔር ገለበጠው። አያችሁ? ሰው ከእግዚአብሔር ጋር ሲሆን። እኔ ግን ልነግራችሁ የምፈልገው አንድ ነገር ኤርምያስ መጽሐፍ ላይ ትሄዱልኛላችሁ። ምዕራፍ 1 ቁጥር 10 ላይ ከእግዚአብሔር ጋር ስትሆኑ መንፈሱ በላያችሁ ላይ
ቃሉ በአፋችሁ ላይ ይሆናል። አጠገብ ያለው ሰው ንካውና ከእግዚአብሔር ጋር ስትሆን በለው መንፈሱ በላይ ላይ ቃሉ ደግሞ በአፍ ላይ ይሆናል። የዛን ጊዜ በለው አለመደመጥ አለመሰማት አትችልም። ትደመጣለህ በሉት፣ ትሰማለህ በሉት። በኢየሱስ ስም አሜን ስትሉ ይሁንላችሁ። እሺ ምዕራፍ 1 ቁጥር 10 እነሆ ቃሌን በአፍህ ውስጥ አኖሬአለሁ። እሺ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ። አጠገባችሁ ያለው ሰው ንኩትና ዛሬ በሉት እግዚአብሔር የመጨረሻውን ትልቁን ሰማያዊ ስልጣን ይሰጣል። ታያቃላችሁ እዚህ ክፍል ላይ ከስልጣኑ በፊት ማለት ነው ከሹመቱ በፊት እግዚአብሔር ያደረገለት አንድ ነገር አለ። ምንድነው ያደረገለት? ማን ነው የሚነግረኝ? ቃሉን በምኑ ላይ ሆነብሽው? በኢየሱስ አብረን እናገልግላ፣ አብረን እንስበካ። ቃሉን በምን ላይ? በአፍ ላይ። እስቲ እጆቻችሁን እንደዚህ በጌታ በኢየሱስ ስም በሉ። እግዚአብሔር ሆይ ቃልህን በአፌ ላይ አኑርልኝ። ያንን ሲያደርግላችሁ እግዚአብሔር አፍ ክፉ መናገር አይችልም ከመልካም ነገር ውጪ። ታውቃላችሁ እኔ ኤርሚያስ ጥሪው ራሱ ይገርማል። እንደገና ደግሞ ይሄ ሹመቱ ራሱ ይገርማል። ከሹመቱ በኋላ ሁሉ ደግሞ እግዚአብሔር በየጊዜው ለሱ የሚገባለት ኪዳን ይገርማል። ለካ ታውቃላችሁ መለኮት ዓለም ላይ ይሄ የነቢያቱም በሉት የሐዋርያቱም በሉት የትኛውም አይነት አገልግሎት የቅባት ደረጃ ለካ አለ። ይሄንን በአሕዛብ ነገስታት ሁሉ ላይ እሾምሃለሁ ብሎ ያለው እግዚአብሔር ታፈርስና ትነቅል ዘንድ ትተክልና ትጥል ዘንድ ያለው እግዚአብሔር 33ኛው ምዕራፍ ላይ ለኤርሚያስ ሄዶ ምን እንዳለው ታስታውሳላችሁ? ምን አለው? ወደኔ ጩህ ካለ በኋላ ምን አለ? እኔም እመልስልሃለሁ ካለ በኋላ ቀጥሎ ምን አለ? አንተም የማታውቀው ዛሬ እንደዚህ ይሆናል። የሆነ ሰው ከማያውቀው ነገር ጋር ይገናኛል። ከማያውቀው ቅባት ጋር ይገናኛል። ከማያውቀው በረከት ጋር ይገናኛል። ከማያውቀው ሰላም ጋር ይገናኛል። ከማያውቀው ደስታ ጋር ይገናኛል። ከማያውቀው አገልግሎት ጋር ይገናኛል። ኦቨርፍሎ ውሰዱት በኢየሱስ ስም ይሁንላችሁ። ውሰዱት በኢየሱስ ስም ይሁንላችሁ። የሚገርም እኮ ነው። አሳያለሁ አለው። ኦሬዲ ሰውየው እኮ ያያል፣ ማየት ጀምሯል፣ መስማት ጀምሯል። ሹመቱን ኦሬዲ ከራሱ ከእግዚአብሔር ተቀብሏል። ግን ለካ ሌላ ክብር አለው፣ ሌላ ቅባት፣ ሌላ ሌቭል የሆነ ሰው ዛሬ እዛ ውስጥ ነው የሚገባ። አንተም አይተህና ሰምተህ የማታውቀውን ታላቅና ኃይለኛን ነገር ምን እልሃለሁ አሳያለሁ። ስለዚህ ሰው ከእግዚአብሔር ጋር ከሆነ፣ ሰው ከእግዚአብሔር ጋር ከተስማማ፣ ሰው ከእግዚአብሔር ጋር ከወገነ አለመስማትም አለመሰማትም አይችልም። አለማየትም አለማሳየትም አይችልም። ስለዚህ ዛሬ ይሄንን ስልጣን ነው ተቀብላችሁ የምትወጡት። ይሄንን ቅባት ነው ተቀብላችሁ የምትወጡት። ይሄንን ክብር ነው ይዛችሁ የምትወጡት። ወደ ዋናው ሐሳቤ ገና አልገባሁም። ወደ ዋናው መልእክቴ ገና አልገባሁም። አሁን ግን እየደረስኩ ነው። መዝሙር 20 ቁጥር 1 በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ፣ አሜን። ከመቅደሱ ረድኤትን ይላክል። በቃ አሜን በሉ። እስቲ ድገሙና በሉ፣ ለመጨረሻ ጊዜ በሉ። እግዚአብሔር በምን ቀን? አቦ አይ ላቭ ዩ። ታውቃላችሁ ለካ ሰዎች ናቸው የደስታችን ቀን ብቻ ሊሰሙን የሚፈልጉት። እግዚአብሔር ግን የመከራም ቀን የሚሰማ አምላክ ነው። አሁን የመልእክቴን ርዕስ ልንገራችሁ። ከዛሬ ጀምሮ ትሰማላችሁ። አምላኬ ምስክር ትሰማላችሁ። በነገራችን ላይ ለማይሰማ ሰው መድረክ አይደለም አጥር በሩ አይፈቀድለትም። ለሚሰማ ሰው መድረክ አይደለም አደባባዩ ይፈቀድለታል፣ ከተማው ይፈቀድለታል፣ ምድሪቷ ትፈቀድለታላችሁ። ከዚህ ቀን ጀምሮ መሰማት ትጀምራላችሁ። እመነኝ፣ ምንም ነገር አለኝ ብለህ እንዳታስብ። ያለ ሁሉ ከጌታ ነው። አንተ ምንም የለህም። አንተ ምንም እንደሌለው ሰው አስብ። እግዚአብሔር ምስክሬ ነው። ካላቸው ሰዎች በተሻለ ትሰማለህ። በደስታ ቀን ትሰማለህ።
በመከራ ቀን ትሰማለህ። በችግርሽ ጊዜ ትሰማለሽ። በህመም ጊዜ ትሰማለህ። በአገልግሎት ሰዓት ትሰማለህ። ኧረ በኢየሱስ ስም እግዚአብሔርም ሰውም ይሰማሃል። ትሰማላችሁ ትላቸዋለህ ብሎ ሲለኝ እግዚአብሔር እንደምትሰሙ እርግጠኛ ሆኜ ነው የመጣሁት። እናንተ ብቻ አይደላችሁም፣ እኔም ራሴ ባይዘዌ ስሙኝማ። ጥሩ አማርኛ ተናጋሪ ስለሆናችሁ ሰው አይሰማችሁም። ረጅም ማውራት ስለምትችል ሰው አይሰማህም። እየሰማችሁኝ ነው? የግሪኩን የዕብራይስጡን ምናምን ስላልክ ሰው አይሰማህም። ጌታ ኢየሱስ መሰለኝ የብዙ ቋንቋ ባለቤት ስለሆንክ ሰው አይሰማህም። ወፍራም፣ ቀጭን፣ ጥቁር፣ ቀይ፣ ስሪፒስ የለበስክ ምንም ብትሆን ሰው አይሰማህም። የሆነ ነገር አይተ ነው የምትሰማኝ። የሆነ ነገር ስለተሰማሽ ነው የምትሰማኝ። አሁን ከዚህ በኋላ ያንቺ ዘመን እንደዛ ነው የሚሆነው እያልኩሽ ነው። ያንተ ዘመን እንደዛ ነው የሚሆነው እያልኩ ነው። የናንተ ዘመን እንደዛ ነው የሚሆነው እያልኳችሁ ነው። እኔ እንደው ሩቅ ከሀገር ማዶ ምናምን ይሄ የባዕድ እንትን ባህል ምናምን ብዙ ደስ ስለማይለኝ ከሀገር ወጥቼ አላወራም። አገር ውስጥ ነው ሁሌ የማወራውና ለምሳሌ ሀገራችንን ክቡር ጠቅላይ ሚኒስትር ዶክተር አብይን ወሰዱትና ለምሳሌ ልጠቀመው። አይፈቀድም እንዴ? ወንጀል ነው? አንዳንድ ሰው እንዲህ አላችሁ እና ይገርማቸዋል። ስለሱ የሆኑ እማኝ ምስክሮች የሆኑ አብረውት የነበሩ የሆነ ጊዜ ከሱ ጋር ያሳለፉ ሰዎች ስለሱ ሲናገሩ ከሰማሁት አንድ ሁለት ሰዎች ከተናገሩት አንዱን ልንገራቸው። ክብር ለኢየሱስ ይሁን። አንዳንድ ጊዜ አንዳንድ ሰዎች በሰው ፊት ሞገስ ለማግኘት ዝም ብለው ሊቀደዱ ይችላሉ። አንዳንዴ ደግሞ ፐርፌክት የሆኑ ሰዎች ለምሳሌ የቀድሞ የድሮ የኦሮሚያ ክልል ፕሬዝዳንት የነበሩ ኦቦ አባዱላ ገመዳን የምታስታውሱ ሰዎች በተለይ እሳቸው ሲናገሩ የሰማሁት በጣም የሆነ በቃ የነካኝ ንግግር አለ። እኔ አብይን በማቀው ዘመን አለ ቤቱ ላይ ቲቪ እንኳን አልነበረውም አለ። ግን ባየሁት ቁጥር ሲጽፍና ሲያነብ ነው ማገኘው አለ። እቺኛዋን ኢትዮጵያ እሱ ያኔ አይቷታል አለ። ሲስላት፣ ሲጽፋት፣ ሲያነባት የነበረችውን ኢትዮጵያ ነው አሁን ያየናት የሚል አውድ ያለው ንግግር ሲናገሩ ሰማው። ኢንሳን በተመለከተ ከዚህ በፊት ትልልቅ የቀድሞ ጀነራሎች ሲናገሩ ሰምታቸዋል። ያኔ እንዲህ የሚል ሐሳብ ይዞ ሲመጣ አንቺ ደግሞ ምናምን ብለን እንኮረኩመው ነበር ያሉ ሰዎች አሉ አይደል? ቀልደኛ ነህ አንተ፣ በአፍሪካ ደረጃ የሚታሰብ አይደለም እንል ነበር። በጌታ መልእክት ነው ስለሆነ ግለሰብ አይደለም ማወራቸው ይነው። ከዚያ ጊዜው መጣ፣ ሰዓቱ ደረሰ፣ ዘመኑ ደረሰ። በዚያን ጊዜ በእግዚአብሔር ሰዓት አለመሰማት አለመደመጥ አይቻልም። አንዳንድ ሰዎችን ለብዙ ዘመን ለብዙ ጊዜ ለብዙ ዓመታትና ወራት እግዚአብሔር በጓዳ ሲያወራቸው ሲሰራቸው ይቆይና ድንገት አምጥቶ አደባባዩን አሳልፎ ይሰጣቸዋል። ከዛ ታውቃላችሁ ይሄ ሰውዬ በጓዳ እንደዛ ሲል የነበረው እንግዲህ በዙሪያው ያሉ የወዳጆቹን ምስክርነት ነው የነገርኳቸው። ቼክ አርጉ፣ ሰርች አርጉ እናንተም። ከዛ ጊዜው መጣ፣ ዘመኑ መጣ፣ ሰዓቱ ደረሰ። አሁን የማይሰማው አለ? ንገረኝ እስቲ። ሲያልፍ ራሱ ጥላክ የሚያዋራህ እኮ ነው የሚመስል። ጥላው ራሱ የሚያዋራክ ይመስላል። እውነት ውሸት? ሰውየው ብረት አልታጠቀም፣ ጦር አልያዘም፣ ሳንጃ አልያዘም፣ ዱላ አልያዘም። ግን እጅግሩን ይዞ ወክ ሲያረግ ስታየው ራሱ የሚያወራህ ይመስልሃል። ለምን መሰለ? ትሰማለህ ብሎታል። ስለዚህ ትሰማለሽ እያልኩሽ ነው። ትሰማለህ እያልኩ ነው። ነጩ ይሰማሃል፣ ጥቁሩ ይሰማሃል፣ አጭሩ ይሰማሃል፣ ረጅሙ ይሰማሃል፣ የተማረ ይሰማሃል፣ ያልተማረ ይሰማሃል። 100 ስብከት ስላለ አንዱንም ማንም አይሰማህም። 200 ስብከት ስላለሽ አይሰሙሽም። 1000 መዝሙር ስላላችሁ አትሰሙም። አምላኬ እግዚአብሔር ምስክሬ ነው። ከእግዚአብሔር ጋር ተስማሙ፣ እግዚአብሔርን ስሙ፣ ከዛ በኋላ ትሰማላችሁ። ምንም የሌላችሁ ሰዎች ትሰማላችሁ። መሰማት በብርና በወርቅ ቢሆን፣ መሰማት በትምህርት ደረጃ ቢሆን፣ መሰማት በብዙ ነገር ቢሆን ኖሮ እዚህ ጉባኤ ውስጥ ከኔ የሚሻሉ ብዙ ሰዎች ሁሌ እንደምነግራችሁ እኔ ባይዘዌ በእግዚአብሔር ሕዝብ ፊት በቅዱሳን ፊት ስቆም ሁሉ ጊዜ ከነሱ የተሻልኩ አድርጌ ራሴን አስቤ አላቅም። ይኸው ታውቃላችሁ የኛ ቸርች ሰዎች ሁሉ ጊዜ ካለው ሕዝብ እንደማንስ ከኔ የሚሻል ሰው እንዳለ እያሰብኩ ነው እምቆመው። ለዛም መሰለኝ ጌታ በጣም የሚረዳኝ። ምን ማለት ፈለኩ መሰላችሁ? የተሻሉ ሰዎች እዚህ ውስጥ አሉ። ግን እነኛ የተሻሉ ሰዎች የሚሰሙበት ጊዜ ደርሷል እያልኳችሁ ነው። የምትሰሙበት ሰዓት ደርሷል እያልኳችሁ ነው። ዘመን መጥቶላችኋል እያልኳችሁ ነው። ያ ጊዜ ሲመጣ በክልል አትያዙ፣ በብሔር አትያዙ፣ በከተማ አትገደቡ። በሆኑ ሰዎች ብቻ ካጥራችሁ አትኖሩም።
ትሄዳላችሁ። ዋናው መልእክት ላይ እየመጣ ነው። አጠገብ ያለውን ሰው ንካውና ከዚህ በኋላ በለው እባክህ እኔ አልታጠርም። ኦሬዲ በለው እኔን ያጠረኝ አጥር እየተሰባበረ ነው። እግዚአብሔር ምስክሬ ነው። ከአንዳንድ ሰዎች ዙሪያ የሆነ ትንንሽ አጥር እየተሰበረ ነው። ምትለቀቁበት ጊዜ እየመጣ ነው። ምትለቀቁበት ዘመን እየመጣ ነው። እግዚአብሔር ከበረከታችሁ ጋር፣ ከአገልግሎታችሁ ጋር፣ ከህልማችሁ ጋር የሚያገናኛችሁ ጊዜ እየመጣ ነው። አንድ ሰው ይጩህና እሰማለሁ ይበለኝ። እንዴት ደስ የሚል ነገር መሰላችሁ! መሰማት ማለት ምን ማለት ነው? መደመጥ ማለት ነው። መደመጥ። ክብር ለኢየሱስ ይሁን። እንድትሰማ ከተጠራ፣ እንድትሰማ እግዚአብሔር እድል ከሰጠ ሰዎች ሰምተው ብቻ አይደለም ከልብ ነው የሚያደምጡ። ባይዘዌ ማዳመጥና መስማት ትልቅ ልዩነት አለው። መስማት አሁን እኔ እናንተን እያወራኋችሁ ብዙ ድምጽ እሰማለሁ። ይኸው በጎላጎሉ በዚህ ጎዳና ምናምን የሚሻገር የመኪና ድምጽ ሁሉ ምናምን ክላክስም ሰማለሁ። እናንተንም ሰማ አሜን ሚሉትንም ሰማለሁ። ማዳመጥ ማለት ምን ማለት እንደሆነ ታውቃላችሁ? ትኩረትን በሙሉ ጉዳዩ ላይ ማስቀመጥ። አሁን ይሄ ሰው ነው ዛሬ ሰሚ ሆኖ የሚሄደው። ተሰሚ ሆኖ የሚቀረው ይሄ ሰው ነው። ለመሰማት እንደኔ ብዙ መጮህ አይጠበቅባችሁ። ለመሰማት ማይክ መፈለግ አይጠበቅባችሁ። ለመሰማት የሆነ አዳራሽ መፈለግ አይጠበቅባችሁ። ለመሰማት 4 እና 5 30 እና 40 100 እና 200 1000 3000 ህዝብ መፈለግ አይጠበቅባችሁ። እግዚአብሔር ትሰማለህ ካለ ያው እግዚአብሔር ምስክር ነው። አንተ ጓዳ ላይ ተንበርክከህ የእስራኤል ቅዱስ እግዚአብሔር የጠራኸኝ የታመንኩ ጌታ የልጅነቴ አምላክ ትሰማለህ ብለኸኛል። የሚሰማኝ ማን ነው ስትል ከተማውን ይሰጣል። መቼም እግዚአብሔር ትሰማያለሽ ካለ ዝም ብሎ ኦና ቤት ላይ እያስተጋባሽ እንድትጮህ አይደለም አይደለ? የሚሰማ ምን የሚሰማ አለ ማለት ነው። ስለዚህ የሚሰማ ካለ በቃ እግዚአብሔር ካንተ ጋር ነው፣ በጊዜው ይሰጣል። ስለ ጊዜ እዚህ ጋር ባወራ ደስ ይለኝ ነበረ፣ ግን በቃ ትቼዋለሁ፣ ሰዓት አይበቃንም። ግን ለሆነ ሰው አሁን ለመሰማት ጊዜው ነው፣ ሰዓቱ ነው ለመሰማት። አንድ ሰው ይጩህና በኢየሱስ ስም እሰማለሁ ይበል። ከዚህ በኋላ እንደዚህ ይሆናል። ቀበሌ ትሄጃለሽ ትሰማያለሽ፣ ክፍለ ከተማ ትሄጃለሽ ትሰማያለሽ፣ ወረዳ ትሄዳለህ ትሰማለህ፣ ከንቲባ ቢሮ ትገባለህ ትሰማለህ፣ ጠቅላይ ሚኒስትር ቢሮ ትገባለህ ትሰማለህ። የትኛውም አስተዳደራዊ ጉዳይ ባለበት ቦታ ትሰማለህ እያልኩ ነው። ትሰማለህ። አለመሰማት አትችልም። ፉከራም አይደለም፣ ሽለላም አይደለም። የእግዚአብሔር ቃልና የእግዚአብሔር መንፈስ ያለንን ነው የምንለው። እንሰማለን። አንድ ሰው ይጮህና እሰማለሁ ይበል እስኪ። ለመጨረሻ ጊዜ ዋናው መልእክቴ ላይ ደርሻለሁ። ስትሰማ ደግሞ ማለት ነው። አሁን እኔ አዲስ አበባ ላይ ነው ያለሁት። መቼም እድሜ ለሶሻል ሚዲያ ነው የምትሉት እናንተ። ይሁን እሺ፣ ጌታ ይባረክ። እሱንስ የሰጠን ጌታ አይደል? አሁን እኔ እዚህ አዲስ አበባ ከተማ ላይ ነው ያለሁት። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ 22 የሚባለው መንደር ላይ የወንጌል ብስራት ቤተክርስቲያን ውስጥ እዚህ ሆኜ የማወራው የምናገረው አሜሪካ ላይ ቁጭ ብሎ የሚሰማ አለ። እዚህ ጉባኤ ላይ ሆነን ጌታ አሜሪካ፣ አውሮፓ፣ ካናዳ ብሎ ሲናገር ሰምታችሁ የምታውቁ ሰዎች የላችሁ? መሰማት ብቻ አይደለም የሚያስፈልገን፣ ወሰናችንን እናሰፋለን። ታሜ ወሰኔ ይሰፋል በል እስቲ። እግዚአብሔር ወሰኔን ያሰፋዋል በል። ወሰኔ ይሰፋል፣ ወሰንሽ ይሰፋል፣ ክልላችሁ ይሰፋል፣ ገደብ ይነሳል። እግዚአብሔር በአራቱም አቅጣጫ ይገልጣቸዋል። አንድ ሰው ጮህ አሜን ይበለኝ። አሁን ስለ ወሰን ነው እያወራችሁ ያለው። ማለት ወሰን ማለት ዳርቻ ለምሳሌ ማለት ነው። አንድ የሆነ ሰው ከዚህ እስከዚህ ነው የኔ ድንበር የሚለው የራሱ የሆነ ክልል አለ አይደለ? ለምሳሌ ግቢ የናንተ ለምሳሌ 200 ካሬ ነው፣ የናንተ 500 ነው፣ የናንተ 5000 ነው ምናምን አይደለ? ያንን ክልላችሁን አልፋችሁ አንድ ብሎኬት መደርደር አትችሉ አይደል? አንድ ችግኝ መትከል አትችሉ። ለምን? መብት ስለሌላችሁ። አሁን ግን በጌታ በኢየሱስ ስም ባለ መብት የምትሆኑበት ወሰናችሁ ይሰፋል፣ ዳርቻችሁ ይሰፋል። እግዚአብሔር ዳርቻችሁን ያሰፋዋል። አንድ ሰው ቀኝ እጁን ብድግ አድርጎ በእምነት ይናገር፣ እግዚአብሔር ከዚህ ቀን ጀምሮ ዳርቻዬን ያሰፋዋል ይበል። አይሰማም። ለመጨረሻ ጊዜ በጌታ በኢየሱስ ስም የሰራዊት ጌታ እግዚአብሔር ዳርቻችሁን ያስፋው።
ወንድም ዘርሽ አንደኛ ሳሙኤል ምዕራፍ 3 እናንተ ሙሉ ታሪኩን በኋላ ታነቡታላችሁ። ከቁጥር 19 እስከ 21 ያለውን ብቻ ታነብልኛለህ። የሆነ ሰው አሁኑኑ ይቀበላል፣ የሆነ ሰው በኋላ ይቀበላል። ብቻ ይታየኛል ማለት የሆነ ማህተም ማለት የሆነ የይለፍ ፍቃድ ይሁንላት የሚባል ፍቃድ፣ ይሰጣት የሚባል ፍቃድ፣ ይሰጣው የሚባል ፍቃድ፣ እግዱ ይነሳ የሚባል ፍቃድ፣ ክልክሉ ይነሳ የሚባል ፍቃድ ገኛቸዋል። መቼ አትሉኝም? አሁን ይሆንላቸዋል። እሺ። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበረ። እስራኤልም ሁሉ ከዳን እስከ ቤርሳቤህ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። ኢየሱስ ማን ነው? ጌታ ነው። በደንብ ስሙኝ። እግዚአብሔርም ከማን ጋር ነበረ? ታሜ እግዚአብሔር ካንተ ጋር ነው። እግዚአብሔር ከማን ጋር ነበር? 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 እሺ ከእኔ ጋር ነበር በሉ። ከእኔ ጋር። እርግጠኞች ናችሁ? እርግጠኞች ናችሁ? ከዛ እንደዚህ ይላል፣ ሳሙኤልም ምን አለ ይላል? አደገ። አንዳንድ ሰዎች በማደግ ላይ ናቸው። አንዳንድ ሰዎች እድገታችሁን ጨርሳችኋል። አንዳንድ ሰዎች ደግሞ ገና ማደግ አልጀመራችሁም። ምንም ሆኖ እኔ አያገባኝም። ዛሬ እንዳደገ ሰው ግን እንድናገርባችሁ እግዚአብሔር ተናግሮኛል። ዳርቻችሁ ይሰፋል። ዳርቻችሁ ይሰፋል። እግዚአብሔር ዳርቻችሁን ያሰፋዋል። አንዳንድ ሰዎች መነሻ አላቸው፣ መድረሻ የላቸው፣ አያውቁትም። መድረስ የሚፈልጉበትን ቦታ አያውቁትም። ዛሬ ግን እግዚአብሔር እንደዚህ እያለኝ ነው፣ የሆነን ሰው መነሻውንም መድረሻውንም አመላክተዋለሁ ይለኛል እግዚአብሔር። ሳሙኤል በእግዚአብሔር ፊት ካደገ በኋላ በጣም የሚገርማችሁና የሚደንቃችሁ ነገር እዚህ ክፍል ላይ አሁን እንደሰማችሁት ይሄ ንጉስ መሆኑ አይደለም ዳርቻውን ያሰፋለት። ንጉስ መሆኑ አይደለም፣ ነቢይ መሆኑም አይደለም። እሱ የሚቀጥል ነገር ነው። ከእግዚአብሔር ጋር መሆኑና እግዚአብሔር ከሱ ጋር መሆኑ ምን አለው? ዳርቻውን አሰፋው። መጽሐፉ ቃል በቃል ይላል፣ ገብታችሁ አንብቡት። ከቤል እስከ ቤርሳቤ፣ ከኢየሩሳሌም ጫፍ እስከ ጫፍ በምድር ሁሉ ፊት ምን ያለ ሆነ? የታወቀ ሆነ። እንደውም አዲሱ መደበኛ ትርጉም የተሰማ ሰው ሆነ ይላል። አንድ ሰው ይጩና ከዚህ በኋላ በላይ እባክህ መቀመጥ በቃ፣ መቆም በቃ፣ መታሰር በቃ፣ መያዝ በቃ፣ መለቀቅ ሆኖልኛል ያለ አሜን ሲል ይሁንልህ። የአፉ ቃል ምንም አይልለት፣ ጠብ የማይልለት ምን ማለት ነው? የሚሰማ ቀጥሎ ደግሞ የሚፈጸም። ባይዘዌ ቅድም እንዳልኳችሁ ነው። ንግግር ስለምትችሉ ዝም ብላችሁ ስላወራችሁ አትሰሙም። ያወራችሁት ነገር ሲፈጸም መታየት መቻል አለበት። የማይፈጸም ነገር ዝም ብለህ ብታወራው እንትን ነው የሚመስለው፣ የመድረክ ቲያትር ነው የሚመስለው። ቲያትር ነው የሚመስለው። ለምሳሌ አንድ የመድረክ ቲያትር እያየ ተዋናያኖቹ ማለት ነው የሆነው ከመጋረጃ ጀርባ ወጥቶ የሆነ ነገር መስራት ሲጀምር የሚቀጥለውን ታውቀዋለህ። አንተ ራሱ ትገምታለህ። ባለህ የእውቀት ልኬት ዝም ብለህ ትገምታለህ። ቀጥሎ እንዲህ ነው የሚሆነው ትላለህ። ይህ እግዚአብሔር ዓለም ነገር ግን እንደዚህ አይደለም። የመለኮት ዓለም ነገር እንደዚህ አይደለም። ታውቃላችሁ፣ ሳሙኤል የሚናገረው የአፉ ቃል አንዳች ጠብ አይልም ማለት የመጀመሪያ የሚወድቀው በሰው ሁሉ ጆሮ ነው። ከጫፍ እስከ ጫፍ፣ ከቤል እስከ ቤርሳቤህ እስከ ምድር ዳርቻ ድረስ የሱ የአፉ ንግግር በሰው ሁሉ ጆሮ ይወድቃል። ያ ብቻ አይደለም፣ ይፈጸማል። መፈጸሙን እንዴት ታወቀ ካላችሁ ደግሞ በሰው ሁሉ ዘንድ ምን ያለ ሆነ ይላል? የታወቀ ሆነ። ኢየሱስ ጌታ ነው። ጌታ ምስክሬ ነው። ብዙ አቅም እያላችሁ፣ ብዙ የጸጋ ስጦታ እያላችሁ መሰማት ያቃታችሁ ሰዎች፣ መደመጥ ያቃታችሁ ሰዎች፣ ሰዎች ሊቀበሏችሁ የምትቸገሩ ሰዎች አላችሁ። መልእክት እየነገርኳችሁ ነው። ዛሬ የሚቃወሟችሁ ሰዎች ሳይቀሩ ይቀበሏቸዋል። አንቺ ስትቀጣጣይ እኮ አይታ እንዴት ነው የሚያረጋት ትላለች። ይሄ ደግሞ አብዷል እንዴ! እና እንደ እብድ የሚሰሏችሁ ሰዎች ሊቀርቧችሁ ሳይሆን የሚፈልጉት ሊርቋችሁ ነው የሚፈልጉት። ነው አይደለም? ግን እንደዚህ ይሆናላ። የሚቃወሟችሁ ሰዎች ከዚህ በኋላ ይቀርቧቸዋል። ለምን ሲባል እሱ ጋር ነገር አለ። የአፉ ቃል ጠብ አይልም። የተናገረ ሁሉ ይሰምርለታል። የተናገረችው ሁሉ ይፈጸማል። በኢየሱስ ስም ሁለት እጆች ከፍ ይበሉ ልባርካቸው።
አምላኬ እግዚአብሔር በእውነት በዚህ ዘመን ጠርቶኝ ከሆነ ዛሬ ከዚህ ቀን ጀምሮ በጌታ በኢየሱስ ስም የአፉን ቃል ባንቺ ላይ አኖሬያለሁ። የተናገርከው የአፍ ቃል ሁሉ ይፈጸምልህ። የምትናገሪው የአፍሽ ቃል ሁሉ ይፈጸም። ከዚህ በፊት ስለ ሞገስ አስተምሬያችኋለሁ። አንድ ጊዜ ቆየት ያለ ጊዜ ነው እንጂ ታውቃላችሁ፣ ሞገስ ማለት በሰው ሁሉ ፊት ምን ተቀባይነትን ማግኘት ታውቃለህ። ሰው ሞገስ ከሌለው በሰው ፊት አይደለም በእግዚአብሔር ፊት ራሱ ሞገስ ያስፈልጋል። ሙሴ የእስራኤልን ሕዝብ ጩኸት ከሰማ በኋላ ማለት አመጻቸውንም ደግሞ እግዚአብሔር ካየ በኋላ ይሄን ሕዝብ አጠፋዋለሁ እኮ አለ ራሱ እግዚአብሔር። በቃ ይዘውጣ ያለው እግዚአብሔር ራሱ አጠፋለሁ ሲል ሙሴም እንዳለ ታውቃለህ፣ እግዚአብሔር ሆይ አለ አንድ ቀን እንኳን ባሪያ በፊት ሞገስን አግኝቼ እንደሆናል። ሞገስ በሰው ፊት ብቻ ሳይሆን በእግዚአብሔር ፊት ያስፈልጋል። ሁሉ ጊዜ ቅድስናውን የጠበቀ ሰው፣ ጽድቁን የጠበቀ ሰው፣ ክብር ለኢየሱስ ይሁን። ሁሉ ጊዜ ከእግዚአብሔር ጋር ህብረት የሚያደርግ ሰው፣ ከእግዚአብሔር ጋር ፌሎሺፕ ያለው ሰው ሁሉ ጊዜ ሞገስ አለው። በማን ፊት? በእግዚአብሔርም በሰውም ፊት። ባይዘው በእግዚአብሔር ፊት ሞገስ ያላገኘ ሰውዬ በሰው ፊት ሞገስ አያገኝ። አንዳንድ ቢሮ ስትሄዱ አይታችሁ ከሆነ የሆነ ቢሮ ስትሄዱ ገና ወንበር ላይ ተቀምጦ ሰውየው ሰውነታችሁ ይርገበገባል መግባት ስትጀምሩ። ለምን መሰላችሁ? ሰውየው ጋር አይደለም ያለው ጉዳዩ። የሱ ሰውዬ ወንበሩ ላይ ነው ጉዳዩ፣ ፖዚሽኑ ላይ ነው ጉዳዩ። የኔና የናንተ እንደሱ አይደለም። ባለስልጣናቶች አምሶሪ እንዳትቀየሙኝ፣ ክብር ለኢየሱስ ይሁን። ከተቀየሙኝ ምንም ልረዳቸው አልችልም። አግኝታችሁኛል። እሱ የተቀመጠበት ቦታ የተቀመጠበት የተሰጠው ፖዚሽን ነው እንደዛ ፈራተባ እንድትሉ የሚያደርገው። እኛ ጋር ስትመጡ እንደሱ አይደለም። እኛ ጋር ያለው ጌታ ነው። ከኛ ጋር ያለው የጌታ ሞገስ ነው። ስለዚህ እኛን አለመቀበል አይችሉም። ልዩነቱ ምን እንደሆነ ታውቃላችሁ? እኛ ጋር ስትመጡ ፈውስ ከሆነ የሥጋ ፈውስ ከሆነ ጸጋ ማካፈል ከሆነ በረከት ከሆነ በር ማስከፈት ከሆነ ይቻላል። እነሱ ጋር ስትሄዱ ግን ህግ በህግ ነው። በወረቀትና በስክሪፕቶ ነው ጉዳዩ። በአንቀጽ ነው ጉዳዩ፣ በጥቅስ አይደለም። ስለዚህ አንድ ቀን አይደለም 11 ቀን ልትመላለስ 11 ወር ልትመላለስ ትችላለህ። የእግዚአብሔር ሞገስ ግን አያመላለስም። አንዴ ለመጨረሻ ይባርካል። ውሰደው በኢየሱስ። ስለዚህ ምን እያልኳችሁ መሰላችሁ? በእግዚአብሔር ፊት ሞገስ ያገኘ ሰው በሰው ፊት በፍጹም ሞገስ ሊያጣ አይችልም። ሳሙኤል በእግዚአብሔር ፊትም ተሰሚነት አግኝቷል፣ በእግዚአብሔር ፊትም ሞገስ አግኝቷል፣ በሰውም ፊት ሞገስ አግኝቷል። ቢኮዝ ለዚህ እኮ ነው እግዚአብሔር አምላክ ገና እሱን ከመጠራቱ ጊዜ ጀምሮ ከመወለዱ ጊዜ ጀምሮ ምናምን ዝም ብላችሁ አስቡ የሱን ታሪክ። አንዳንድ ጊዜ ታውቃላችሁ ብቸኝነታችሁን እያያችሁ የምታዝኑ ሰዎች ካላችሁ ብቻችሁን አይደላችሁ፣ ብቻችሁን አይደላችሁ። ሐና ራሷን እንደ ብቸኛ ሰው እንደማትረባ ሴት ያሰበችበት ጊዜ ነበር። አምላክ እንደሌላት እግዚአብሔር እንደሌላት ሴት አስባ ነበር። ክብር ለኢየሱስ ይሁን። ግን እግዚአብሔር ደግሞ በጊዜው መጣ፣ በእድሜዋ መጨረሻ መጣ አይደለ? ከዛ በአንድ ሲባርካት ራሱ አልተጻፈም እንጂ ወይ አንድ ብቻ ሳትል አትቀርም። መቼም ዘመኗን እስክትጨርስ ድረስ ሁለተኛ ሳትፈልግ ትቀራለች ብላችሁ ታስባላችሁ? እንዳበሻ አስቡ ዝም ብላችሁ። እንደው ለልጄ እንደው ለወንዱ እህት በኖረው ምናምን አይሉም እናቶች? እንደው ለሴት ልጄ ወንድም በኖራት እንደዛ እያለች መሰለኝ የሷ ዘመን ያለቀው። ግን እግዚአብሔር ጉዳዩ ከሁለትና ከሶስት ከ10 ሰዎች ጋር አይደለም። እግዚአብሔር ጉዳዩ ከአንድ ሰው ጋር ነው። እግዚአብሔር ጉዳዩ ካንተ ጋር ነው። እግዚአብሔር ጉዳዩ ካንቺ ጋር ነው። እግዚአብሔር ብቻችሁን ጠርቶ ብቻችሁን ያስቀጥላቸዋል። ለዚህ እኮ ነው መጽሐፍ ሲናገር ዘዳግም 32:12 ላይ እንዲህ ይላል፣ እግዚአብሔር ብቻውን መራው ይልና ከእርሱም ጋር ሌላ አምላክ አልነበረም። ወይ ብቻውን ጠርቶ ብቻውን መርቶ ብቻውን የሚያደርስ እግዚአብሔር ይባላል። ሰዎች ግን መንገድ ላይ ትተው ይሄዳሉ። የሚታየነ እስቲ እኔ ቆንጆ እንደዚህ አይዞሽ እኔ ያለው በቃ አትፍሪ ምናምን እላትና ደርሳለሁ። ከዛ እዚህ ጋር የሆነ በቃ ለመዝለልም የሚያስቸግር ለመዋኘትም የሚያስቸግር ብቻ የሆነ ነገር አለ፣ የሆነ ገደብ አለ እና ያለው አቅሟል አትችልም። እኔ እንደምንም እዘለዋለሁ፣ እቀጥላለሁ። በኢየሱስ ስም ልባርካችሁ። መሻገሪያችሁ ላይ የቆመውን ገደብ ያበጀባችሁን ዛሬ ከመንገዳችሁ ላይ አንስቻለሁ፣ ከህይወታችሁ ላይ አንስቻለሁ፣ ከህልማችሁ ላይ አንስቻለሁ፣ ከራእያችሁ ላይ አንስቻለሁ፣ ከአገልግሎታችሁ ላይ አንስቻለሁ፣ ከቪዥናችሁ ላይ አንስቻለሁ። ኦቨርፍሎ ብቻ ያላችሁ ሁለት እጆቻችሁን አንሱና
በጌታ በኢየሱስ ስም በሉ። ዛሬ ከኔ ህይወት ላይ ገደብ ተነስቷል። ገደብ ተነስቷል። ገደብ ተነስቷል። ገደብ ተነሳ። እጥፍ ማየት ሆነልህ። ማየት ሆነልህ። ሮዳ ላባዳ ሻዳ ባላባዲያ ማየት ሆነልህ። ማየት ሆነልህ። አንደኛ ሳሙኤል ምዕራፍ 3 ከቁጥር 19 እስከ 21 ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። ልባርካቸው። 3 በረከት አለ እዚህ ውስጥ። 2 እጆች ይነሱ። ልባርካቸው። በጌታ በኢየሱስ ስም የእግዚአብሔር አብሮነት ከናንተ ጋር ይሆን። የእግዚአብሔር አብሮነት ከናንተ ጋር ይሆን። የእግዚአብሔር አብሮነት ከናንተ ጋር ይሆን። ምን ስለሚል ቃሉ እግዚአብሔር ከእርሱ ጋር ነበረ። ስሙኝማ፣ ሳሙኤልም አደገ የሚለው መጽሐፍ በቁመት ብቻ አይደለም። ልክ ለኢየሱስ ሉቃስ ላይ እንደተጻፈው ቃል ማለት ነው። ኢየሱስም በቁመትና በእውቀት በሰውና በእግዚአብሔር ፊት ያድግ ነበር አይደለም የሚለው። ሳሙኤልም ይህን ቃል ለሳሙኤልም ተጠቅሞታል። ሳሙኤልም ልክ እንደዚሁ ነው ያድግ የነበረው። በመንፈስም ያድግ ነበር። ታውቃላችሁ፣ በቁመት ብቻ አይደለም። ልባርካችሁ። ሁለተኛውን ባርኮት በናዝሬቱ ጌታ በኢየሱስም በቁመት ብቻ ሳይሆን በእውቀትም ማደግ ይሆንላችሁ። በመንፈስም ማደግ ይሆንላችሁ። በፋይናንስም ማደግ ይሆንላችሁ። በትምህርት በነገር ሁሉ ማደግ ይሆንላችሁ። ይሄ እንዳይሆን የሚከላከል ከእግሮቻችሁ ጫማ በታች የወደቀ ይሆን። እግዚአብሔር ትውልድ አሳልፎ ይስጥሽ። እግዚአብሔር ትውልድ አሳልፎ ይስጣችሁ። በእውነት የመከራውም የመቀመጡም ዘመን ምዕራፉ ይዘጋ። ሶስተኛ ከቃሉም አንዳች በምድር ላይ አይወድቅም። ልባርካችሁ በጌታዬ በኢየሱስ ስም። በራሳችሁ ላይ ቢሆን በሰዎች ሁሉ ላይ ቢሆን የምትናገሩት የአፋችሁ ቃል ከዚህ ቀን ጀምሮ ፍሬ አፍራ። ፍሬ አፍራ። የተናገራችሁት ሲፈጸም ማየት ይሁንላችሁ። የተናገራችሁትን መኖር ይሁንላችሁ። እግዚአብሔር ይህንን በሕይወታችሁ ላይ ያለማምዳችሁ በኢየሱስ ስም። ቁጥር 20 እስራኤልም ሁሉ ከዳን እስከ ቤርሳቤል ድረስ ሳሙኤል የእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። ህዝቡ ሁሉ ከዳን እስከ ቤርሳቤል ያለው ህዝብ ሳሙኤል የእግዚአብሔር ነቢይ እንደሆነ አወቀ። ለምን ሲባል የአፉ ቃል ሲፈጸም እያለ የአፉ ቃል መፈጸም ሊጀምር ማለት አንዳንዴ እንትን ነው። ባይዘዌ ሲዝን የሚባል ነገር እንዳለ አውቃለሁ፣ ግን በጣም ሲዝን በሚባለው ነገር አላምንም። ለምን መሰላችሁ? የሆነ ሰንበዲ ሲዝን ነው ብለው እያጨበጨብክ እየተገረምክ እያለ ከአንድ ዓመት በኋላ ከሁለት ዓመት በኋላ ከሶስት ዓመት በኋላ ፌል የሚያረክ ከሆነ ቅባት ሲዝን የለው፣ መቀጠል አለበት እስከ ሽበት ሽምግልና። ኢየሱስ ጌታ ነው። ኤሊ እግሮቹ እስኪታጠፍ ድረስ እኮ ነብይ ነበር አይደል እንዴ? ኢየሱስ ጌታ ነው። እስከ እድሜው መጨረሻ ምንም እንኳን መጨረሻ ላይ በሱ ቤት ላይ ደስ የማይል ታሪኮች ቢፈጠሩ ነብይ ነበር፣ ቅባቱ ነበር። እንደውም ታስታውሳላችሁ፣ ይሄው ሳሙኤል አምላኩ እግዚአብሔር በሌሊት መጥቶ ሲያወራው ያኔ ገና መንፈሳዊ እድገት ስላልነበረው ማለት ነው። ልክ ድምጹን ሲሰማ እነሆኝ እያለ ሄደው ወደ ማን ነበረ? ወደ ኤሊ ነበር አይደል? ግን ኤሊ ምን ብሎ ይመልሰው ነበር? አንዴ አልጠራውክም አለ፣ ሁለቴ አልጠራው፣ ሶስተኛው ላይ ግን አይ አሁን እነሆኝ ባሪያ ይሰማል ተናገር በለው አለ። አያት እስከ መጨረሻው ሰዓት ቅባቱ ሰውየው ላይ እየሰራ ነበር። ቅባት ባይኖርስ አርፈተኛ ምን አባ ያቃዣል ምናምን ነበር። ምንም ያቃዥ ዝም ብለተኛ። ክብር ለኢየሱስ ይሁን። ስለዚህ ምን ማለት መሰላችሁ የፈለኩት እግዚአብሔር የቀጠረላችሁ የሆነ ጊዜ አለ የምትነሱበት የምትጀምሩበት። ከዛ ዘመናችሁን ሙሉ ያንን እግዚአብሔር ይዛችሁ ደግሞ ፌል ሳታደርጉ የምትቀጥሉበት ጊዜ አለ። ስለዚህ ለአንዳንድ ሰዎች ዛሬ የመነሳት ቀን ነው። ለአንዳንድ ሰዎች ዛሬ የመቆም ቀን ነው። ለአንዳንድ ሰዎች የመሰማት ጊዜ ነው። ለኔ በሉ እስቲ በኢየሱስ ስም ይሄ ጊዜ በሉ እስቲ የመሰማት ጊዜ ነው። ይሄ ሰዓት በሉ እስቲ የመገለጥ ሰዓት ነው። በኢየሱስ ስም አሜን ስትይ ይሆንልሽ። አሜን ስትይ ይሆንልሽ። አሜን ስትሉ ይሆንላችሁ። ከምትናገሩት ከአፋችሁ ቃል የተነሳ ከተሰማችሁት ከተደመጣችሁት እውነት የተነሳ
በክርስቶስ ኢየሱስ ስም ሰው ሁሉ እግዚአብሔር ከናንተ ጋር እንዳለ ይመሰክሩላችሁ ዘንድ ዛሬ በኢየሱስ ስም ባረኳችሁ። ወየሱ እግዚአብሔር እስኪባል ወየሱ እግዚአብሔር እስኪባል ወየሱ እግዚአብሔር እስኪባል ወየሱ እግዚአብሔር እስከሚባል በጌታ በኢየሱስ ስም ከምድር ጫፍ እስከ ምድር ጫፍ ምስክር ይሁንላችሁ። ባይዘዌ እግዚአብሔር ያለው ሰው መጀመሪያ ምስክሩ ሰው አይደለም፣ ራሱ እግዚአብሔር ነው። ምን አልኳችሁ? እግዚአብሔር ያለው ሰው ምስክሩ ሰው አይደለም፣ መጀመሪያ ራሱ እግዚአብሔር ነው። ከዛ በኋላ ነው ሰው የሚመሰክረው። ማለት እግዚአብሔር አብሮት ላልቆመው ሰው በፍጹም አብሮት አይቆምም። እንዳትሸወዱ። በዚህ አጋጣሚ መልእክት አለኝ። አንዳንድ ሰዎች የሆነ ጉዳይ ጀምራችሁ ብቻችሁን ሮጣችሁ ብቻችሁን ደክማችሁ የሆነ በቃ ማለት ታግቷችሁ የሆነ ሩጫችሁን የገታችሁ ሰዎች አላችሁ። መጀመሪያ የሮጣችሁት ከማን ጋር እንደሆነ ቼክ አድርጉ። ከራሳችሁ ጋር ብቻ ከሆነ የሮጣችሁት አው መቆማችሁ ትክክል ነው። አቅም መጨረሳችሁ መታከታችሁ ትክክል ነው። ከሰዎች ጋር ብቻ ከሆነ የሮጣችሁት አው ሰው ደካማ ነው። ሰው ሐሳብ ይቀይራል። ሰው ይደክማል። ክብር ለማን ይሁን? ስለዚህ ትቆማላችሁ። ከእግዚአብሔር ጋር ከሆነስ ሮጣችሁ አይደለም፣ እንዲህ ወካ አርጋችሁ ትቀጥላላችሁ። ቸኩላችሁ አይደለም፣ ረጋ ብላችሁ ከእግዚአብሔር ጋር ትቀጥላላችሁ። በኢየሱስ ስም መቀጠል ይሁንላችሁ። ቁጥር 21 እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ። አቤት መሰማት! ሊዱዬ ባረኩሽ። አሁን በምትሄጂበት ምድር መሰማት ይሆንልሽ። ነግሬሽ የለ የሆነ ነገር ብዬሽ የለ በቃ ሆነ፣ መሰማት ሆነልሽ። ኢየሱስ ጌታ ነው። በእስራኤል ሁሉ ምን አለ ደረሰ። ሳሚ እኮ የሆነ ቦታ ነው ቁጭ ብሎ ያለው፣ ግን ስለሱ በምድር ጫፍ ሁሉ ምን ተባለ? ታወቀ፣ ተሰማ፣ ተወራ፣ መነጋገሪያ ሆነ። ወዳጄ ከእግዚአብሔር ጋር ከሆንክ ሰው ላያናግር ይችላል። እግዚአብሔር ግን ዝም ብሎ ያነጋግርሃል። ከዛ በኋላ ጊዜው ሲደርስ መነጋገሪያ ያደርግሃል። ልባርክሻ በኢየሱስ ስም። በምድሪቷ ላይ መነጋገሪያ ያርግሽ። በምድሪቷ ላይ መነጋገሪያ ያደርግህ። በምድሪቷ ላይ መነጋገሪያ ያደርጋችሁ። የመጨረሻ 3 ነገር ነግሬያችሁ ጨርሳለሁ። እግዚአብሔርም ይሰማችኋል ብያችኋለሁ። ማለቴ ስለምትናገሩ ሳይሆን ወይም ድምጻችሁን ከፍ ስላደረጋችሁ ሳይሆን እግዚአብሔር የሚሰማችሁ በቃ የሚሰማ አምላክ ስለሆነ። ኤርምያስ 29 ላይ ምን አለ? ቅድም ያነበብነው ክፍል 11 12 ላይ ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ፣ እናንተም ትጠሩኛላችሁ፣ እኔም እሰማችኋለሁ ያለው እግዚአብሔር ይሰማችኋል። እስኪ እግዚአብሔር ይሰማኛል በሉ። አንዳንድ ሰነፍ ጴንጤ ገጥሟቸው ያቀም እኔንማ እግዚአብሔር አይሰማኝም፣ እኔንማ እግዚአብሔር ትቶኛል። መጽሐፍ ሰው ያፉ ፍሬ ይበላል ይላል። የዘራችሁትን ነው የምታጭዱት። ክፉ ዘር አትዝሩ። የስንፍና ንግግር አታውሩ፣ አትናገሩ። አማኝ አያምርበትም እንደዛ። አማኝ የሚያምርበት እግዚአብሔር ከኔ ጋር ነው ሲል ነው። እማመልከው አምላክ እግዚአብሔር ታማኝ ነው ሲል ነው። እኔ የማመልከው እግዚአብሔር ከየትኛውም ሁኔታ በላይ ነው ሲል ነው። የቤት ኪራይ ሁላችንም ጋር ይጎላል እኮ። እምነታችንን እናጎላለን። እንዴት አደ ቤት ኪራይ ስለጎደለ? በፍጹም ሁኔታው እያለ፣ ችግሩ እያለ፣ በሽታው እያለ፣ ማጣቱም እያለ እግዚአብሔር አለ ካልንስ ሁሉ ነገር ሙሉ ይሆናል። በነገራችን ላይ የሰው የድህነት አስተሳሰብ የሚጀምረው እዚህ አይምሮ ላይ ነው። ማጣቱ የሚጀምረው፣ አለመቻሉ የሚጀምረው፣ ውድቀቱ የሚጀምረው እዚህ ነው። መጽሐፍ ሲናገር በአእምሮ መታደስ ተለወጡ እንጂ ይህንን ዓለም ምን አትበሉ አትምሰሉ። እኛ አማኞች ይህን ዓለም እንድንመስል አልተፈቀደልንም። እንትና የረገጠውን ጫማ ካረገጥን ብለን እግዚአብሔር የለም ልንል አይደለም የተጠራ ነው። እኛ እንትና በምትኖረው አይነት ቤት ካልኖርኩኝ እኔ አምላክ የለኝም ልንል አይደለም የተጠራ ነው። የተቀበልነው ልንቀበል ከምንፈልገው ነገር ይበልጣል። ኢየሱስ የሚባል ጌታ ተሰጥቶናል። በቃ እሱ ደግሞ ለሁሉ ነገር ቁልፍ ነው። መጽሐፍ ለዚህ አይደል የዳዊት መክፈቻ በእጁ ያለ ይላል። የሚከፍትም የሚዘጋም የሌለ። ስለዚህ እህት ዓለም አንቺ በከፈትሽውና በዘጋሽ ቁጥር የሆነ ነገር በደከምሽ በዛልሽ ቁጥር እግዚአብሔርም ካንቺ ጋር እንደደከመ እንደዛለ ለምን ታስቢያለሽ?
አንዳንዱን ደጅ እኮ ሰይጣን ብቻ አይደለም ሰውም ብቻ ራሱ እግዚአብሔርም ይዘጋል እኮ። ያኔ የተሻለ አለኝ ብለሽ እልፍ ነው ማለት ያለብሽ። እንደ ይስሐቅ ሲደፍኑበት እልፍ ብሎ ቆፈረ። ሲደፍኑበት እልፍ ብሎ ቆፈረ። እግዚአብሔር ከሐሳቡ ጋር ሊያገናኛችሁ ሲፈልግ እልፍ ማለት ነው ያለባችሁ። ስለዚህ እግዚአብሔር ምን ይላቸዋል? ከዚህ በኋላ ይሰማቸዋል። ሰምቶ ደግሞ ዝም አይደለም የሚለው። ኤርሚያስ ላይ ምንድነው ያለው? እመልስላችኋለሁ። ከሰማ በኋላ ይመልስልሻል። አባቶ ይቴ ያለሽ ይሄ ያስፈልገኛል፣ ግን እሱ ደግሞ የሚያስፈልጋቸውን እኔ ያውቃለሁ ብሎ ይል በል የሚያስፈልገኝን አንተ ታውቃለህ። እንደው ጸሎታችሁን ሲቀይሩ ከዚህ በኋላ በል አባቶ የሚያስፈልገኝን አንተ ታውቃለህ፣ አዘጋጅልኝ። 4 ነጥብ በቃ። ጸሎት ማለት ቀን ሙሉ መጮህ ማለት አይደለም። ጥሩ ነው ቀን ሙሉ በእግዚአብሔር ፊት መቆየት። ስትቆዩ ግን ምንድነው ይዛችሁ የምትቀርቡት ሐሳብ አጀንዳ? እንትና ጉባኤ ሄዳለሁ ሚራክል መኔ ለኔ ይግባልኝ አይሰማም እግዚአብሔር። ይሄን እንዲህ አይነት ጸሎት አይሰማም። ዛሬ ጸልያለሁ እግዚአብሔር ሆይ እንትናን ፍለጥልኝ ቁረጥልኝ አይሰማም እግዚአብሔር አይሰማም። እግዚአብሔር ቶሎ የሚሰማው ማንን መሰላችሁ? እንደ ሐሳቡ የሚጸልየው እንደ ፈቃዱ የሚለምነው ፈቃድ በእኔ ላይ ይሁን የሚለው። እንኳን እኔ እናንተ ኢየሱስ ራሱ ምንድን ያለው? ፈቃድ ቢሆን ይጽዋ ከኔ ምን ይበል። ኢየሱስ የእግዚአብሔርን የአብን ፈቃድ ከጠየቀ እኛ ማንን? ስለዚህ የምትጸልዩ ጸሎት እንደ እግዚአብሔር ሐሳብ ከሆነ አለመሰማት አትችሉ፣ ትሰማላችሁ። ጌታ ምስክር ትሰማላችሁ። በቃ ይሄን ርዕስ ብቻ ይዛችሁልኝ ሂዱ ዛሬ። እስኪ አንድ ሰው እሰማለሁ ይበል። ድገሙና በለው፣ ለመጨረሻ ጊዜ በለው። በጣም መሰማት ኢምፖርታንት ነገር ነው። አገልጋይ ሁን፣ ተገልጋይ ሁን፣ ነጋዴ ሁኚ፣ የቢሮ ሰራተኛ፣ ምንም አይነት ፖዚሽን ላይ ተቀመጡ። አንዳንድ መስሪያ ቤት የምትሰሩ ሰዎች ታውቁ ይሆናል። አለቃ አለቃ ነው፣ ይከበራል አይደል? ግን እንደው በየመስሪያ ቤታችሁ የምትንቁት አለቃ የለም። አይዟችሁ፣ ማንም አይናገርባችሁ። ብዙ አለ፣ በጣም ብዙ አለ ወገኖቼ። በፊታችሁ ላይ የሆነ ሞገስ የሌለው ሰው ሲናገር ልትሰሙ ደሞዝ ስለሆነ ብቻ ነው ልትሰሙት ፈቃደኛ የማትሆኑላቸው ሰዎች፣ ፖዚሽኑ ብቻ ስለሚያስገድዳችሁ በግማሽ ጆሮ የምትሰሙት ሰው አለ። በእውነት አለመሰማት በራሱ እርግማን ነው። ከዚህ በኋላ ግን በኢየሱስ ስም እኔና እናንተ አለመሰማት አንችልም። ለምን ከተባለ እግዚአብሔር ተናግሯል በቃሉ። እሰማቸዋለሁ ያለው እግዚአብሔር በኢየሱስ ስም ይሰማናል። የመጀመሪያው እግዚአብሔርም ሰውም ከዚህ በኋላ ይሰማቸዋል። አንድ አትሉ። ሁለተኛ ነገር ለእግዚአብሔርም የነገራችሁትን ትቀበላላችሁ፣ ለሰዎችም በተናገራችሁት ነገር ፍሬያማ ትሆናላችሁ። አልሰማችሁኝም? ሁለተኛ ለእግዚአብሔርም የነገራችሁትን ነገር ትቀበላላችሁ፣ ለሰዎችም በሰዎችም ላይ በተናገራችሁት ነገር ምን ትሆናላችሁ? ፍሬያማ ትሆናላችሁ። እሺ ዝም ብለ አጠገብ ያለውን በኢየሱስ ስም ከዚህ ቀን ጀምሮ ባረኩ በለው። በቃ እግዚአብሔርም ሰምቷል፣ እሱም ሰምቷል፣ ተባርኳል። እሺ ንካታውንም አጠገብ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ተፈውሰሻል። በቃ ተፈውሳለች። እግዚአብሔርም ሰምቷል፣ እሷም ሰምታለች፣ ፈውስ ሆኖላታል። ይሄ ማለት ነው በቃ ሌላ ትልቅ እንትን አይደለም፣ ጉዳይ አይደለም። ማወራችሁ ብዙ ካልኩሌሽንም አያስፈልገው። ትሰማለህ ካለ እግዚአብሔር የተናገርከው ሁሉ ምን ይላል? ይጸናል፣ ይፈጸማል። ስለዚህ ብዙ ሰዎች የሚሰማቸው ሰው አጥተው ቤት ቁጭ ብለዋል፣ ጊዜ እየጠበቁ ዘመን እየጠበቁ። አንዳንዶችስ ሞክረው በቃ ለኔ አልሆነልኝም ብለው ደግሞ ወደ ቤት ተመልሰዋል። አሁን ይወጣሉ። ጊዜያቸው ነው በሉ እስቲ። በጣም ብዙ ሰው እውነቴን ነው የምነግራችሁ፣ ለመሰማት የማይከፍለው ዋጋ የለም። ለመሰማት የማይከፍለው ዋጋ የለም። በህይወታቸው በዘራቸውም ደግነት የሌላቸው ሰዎች ለመሰማት ብለው ደግነት ሲያደርጉ ታያላችሁ። መቼም አንዳንዶቻችሁ ወደ ኋላ ዙሪያችሁ ላይ ያሉትን ሰዎች አሁን ማሰብ ብትችሉ ጊዜ ቢኖር ብዙ ሰው ታስታውሳላችሁ። በዘራቸው እኮ ደግነት የለም፣ ግን ለመሰማት ሲሉ የሆነ ቦታ ላይ ፌቨር ሲያደርጉ ታያላችሁ፣ የሆነ ደግነት ሲያደርጉ ታያላችሁ። ሰዎች ቴንኪው ሊሉ ይችላሉ፣ እግዚአብሔር ግን አያየው። እንደ ቃየል መስዋዕት ይንቀዋል። ክብር ለኢየሱስ ይሁን። ዛሬ ግን እኔና እናንተን እግዚአብሔር ትሰማላችሁ ብሎናል። በኢየሱስ ስም የመሰማት ጊዜ ይሆንልናል።
እልልታ ጭብጨባ ለጌታ